ያረመው ማን ነው አለ። አሮን አይደለም ማለት ሳሚሪ ነው አለ። ሌላ አካል እንደሆነ ገለጸ። ሳሚሪ ነው። ፈአضلهم الሳሚሪ ሳምራዊውም አጠመማቸው አሳታቸው የወይፈኑን ጣዖት ሰርቶ ይላል። አየህ እንዲህ አይነቶችን ስህተቶች ያርምልሃል ቁርአን። ሎጥ ከሴት ልጆች ጋር ወሲብ አድርጎ አስረግዞ አስወልዷቸዋል አይደለ? እንደ መጽሐፍ ቅዱስ አዎ ይሄን ውሸት ነው። በቁርአን ላይ አላህ ሱብሓነሁ ወተዓላ ነብያቶች በፍጹም ከዚህ አይነት ቆሻሻ የጸዱ ናቸው ብሎ ዳዊት ነብይ ነው አይደል? እንደ መጽሐፍ ቅዱስ ቁርአን ላይ ነብይ ነው። ይሄ ነብይ እንደ መጽሐፍ ቅዱስ የኦሪዮን ሚስት ደፍሯታል አይደል? አስረግዟታል፣ አስወልዷታል፣ ኦሪዮንም አስገድሎታል አይደል? ይሄ ቁርአን ላይ አላህ ሱብሓነሁ ወተዓላ በፍጹም ከዚህ የነጹና የጸዱ መሆናቸው ነብያቶችን ይናገራል። ያዕቆብ ከኢስሐቅ አባቱ ኢስሐቅ አያይም ነበር፣ አይኑ እውር ነበራ። ከኢሳው የኢሳውን በረከት ሰርቆ በረከቱን አጭበርብሮ ከያዕቆብ ሰርቆታል አይደል? አላህ ግን በቁርአን ላይ በፍጹም እኔ ራሴ ነኝ የባረኳቸው እኔ ነኝ የመረጥኳቸው እያለ ይናገራል። ሰርቆ ወሰደ በረከትን ተብሎ ነብያት አይገለጹም። ሌላም ጉድ ልሰጣችሁ ይችላሉ። እነዚህን ሁሉ አላህ ሱብሓነሁ ወተዓላ አሁን አንተና አድርጋለና በርግጥ ስለዚህ ቁርአን እውነቶቹን ያረጋግጣል፣ ውሸቶችን ሐሰቶችን ደግሞ ያርማቸዋል። እነዚህ ስህተት ናቸው፣ እነዚህ እውነት ናቸው ብሎ የሚያረጋግጥ እነሱ ምን ያደርጋሉ? ግንዛቤያቸው የሚያረጋግጥ የሚለውን ይወስዱና አሃ መጽሐፋችንን አረጋግጦልናል። ለአንድ አይደለም አራሚ መሆኑን ያረመው የሚለውንም በዚያው ባለሁበት ቤተክርስቲያን ላይ አስተማሪ ነኝ፣ አገልጋይ ነኝ። አንድ ነገር ልጠይቄ። አሁን ዝም ብዬ ሲያስብ ነቢዩ ሰለላሁ ዐለይሂ ወሰለም ወደ መካ እንደመጡ ወደ አንድ የቆየ ቀብር ሄዱና ተቀመጡ። ማውራትም ጀመሩ። ከዚያም እያለቀሱ ተነሱ። አልናቸው የአላህ መልእክተኛ ሆይ እኛ አይተናል ያደረግከውን አሉ። እኔ ጌታዬን አስፈቀድኩት የእናቴን ቀብር እንደዘይር ፈቀደልኝ። እስትግፋር እንዳደርግላት አስፈቀድኩት፣ አልፈቀደልኝም። ከዚያን ቀን የበለጠ ሲያለቅሱ ታይቶ አይታወቅም። ሰለዋቱ ረቢ ወሰላሙሁ ዐለይህ። አንተ እናትህን ያጣህ ሰው፣ አንተ እናትህን ያጣህ ሆይ በማጣትህ አልቅስ፣ ለእሷ የምታደርገውን ዱዓ አብዛ። አንተ ደግሞ እናትህ በሕይወት ያለች ሰው እግሯን አጥብቀህ ያዝ፣ ጀነትህ እዚያ ነችና። አንድ ቀን ይመጣል እሷም አታይበት። من ربه؟ ربي الله. ما نبيه؟ نبي محمد صلى الله عليه وسلم. ما دينه؟ الإسلام. أين الله؟ السماء. ما معنى لا إله إلا الله؟ لا معبود بحق إلا الله. كم أركان لا إله إلا الله؟ 2. ما هما؟ نفي وإثبات. ما شاء الله. أشهد أن لا إله إلا الله وأشهد أن محمدا رسول الله. ما شاء الله ما شاء الله ما شاء الله تبارك الرحمن الله أكبر. كذب هذا مسلم رشاد الله مسكين يكبر أهون يالشو قال የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ጊዜ ከአላህ ዘንድ ምን ያገኛል? የመጀመሪያ የሚያገኘው ትሩፋቱ ምንድን ነው ከተባለ ያለፈ ኃጢአቱን አላህ ይሰርዝለታል። በሰይፍ አሁን በጩቤ ብትወግም በስጋ ትሞታለህ እንጂ በነፍስ አትሞትም። ኢየሱስ በኢየሱስ ስም የተወጋኸው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው
ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የስጋ ሰይፍ አይደለም፣ የነፍስ ሰይፍ ነው። አስረጃለሽ አሁን ለምትቀር ምኑ አሁን ላራሹ ሁሉ ማስረጃለሽ የቱ ጋር እንደሄድ ነው ያገኘሽ እንጂ የምን ማስረጃ አሁን ተናገርሽ ሁሉ ኢየሱስ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋም። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ከይቅርታ ጋር እኔ መሐመድን አከብራለሁ። ነቢያችን መሐመድ ነብዩ አይደለም እኔ ስለማልቀበለው፣ ግን ከክርስትና ገልብጦ ያመጣው አይመስላችሁም? ከክርስትና ገልብጦ ያመጣው አይመስላችሁም ወይ ይላል። ዛሬ ሰምታችሁት የማታውቁት መልስ ልመልስላችሁ። ከይቅርታ ጋር ብዙ ጊዜ የሚያስቡት ብዙ ሰው መጽሐፍ ቅዱስ የክርስቲያኖች መጽሐፍ ይመስላቸዋል። ላ አይደለም። ክርስቲያን የሚባል እምነት የለውም መጽሐፍ ቅዱስ ላይ። አምላክም ነቢያቶችም አያውቁትም ይሄም እምነት። ስለዚህ እነሱ መጽሐፍ አይደለም። እነ ሙሴ ነቢይነታቸው፣ እነ ያዕቆብ፣ እነ አብርሃም፣ እነ መሲሁ በድንግልና መወለዱ እነዚህን ሁሉ አምላክ አላህ ስብሐነ ወተዓላ እውነት እንደሆኑ ባለፉትም ላይ ተናግሮ እንደነበር ይነግረናል። ስለዚህ እነዚያ ለጊዜያቸው የተሰጡ ነበሩ። ከዚያ በኋላ የሙሴ ጊዜ ሲያልፍ መሲሁን አላህ አናገረው፣ በእርሱ በኩልም ቃልን አወረደ። እርሱ ሲያልፍ ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ሰጣቸው። እዚያ ላይ የሚገኙ መለኮታዊ ቅሪቶች ከአምላካችን የተነገሩ እውነታዎች ነበሩ። ነገር ግን ሰዎች ከጊዜ በኋላ የራሳቸውን ትምህርት ጨመሩባቸው። ይህ ነው። ስለዚህ ክርስትና የሚባል ሃይማኖት መጽሐፍ የለም ከይቅርታ ጋር። ምክንያቱም መጽሐፍ ቅዱስ የእኛ ነው የምትሉት መጽሐፍ ራሱ ክርስትና የሚባለውን ሃይማኖት አምላክ እውቅና አልሰጠውም። ነቢያቶችን እውቅና አልሰጡትም። አምላክ የትኛውን ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ ብሎ አላዘዙም። አንድም የመጽሐፍ ቅዱስ ጸሐፊ አንድ ነቢይ አንስቶ አከሌ ነቢይ አብርሃም ወይም ሙሴ ክርስቲያን ናቸው አላለም። ታዲያ የት ነው መጽሐፍ ቅዱስ ላይ ክርስትና ይባል የሚታወቀው? በጌታ ሰው በጌታ ዘመናቸውን ይባርከው። ኦኬ፣ እኛ አሁን የዓለም ህዝብ በሙሉ እኔንም አንተንም ጨምሮ ሀሳብ የምናመነጨው የምናወራው ሁሉ ከትምህርት የመነጨ ነው፣ ከማወቅ የመነጨ ነው አይደለ? እኛ ሁላችንም እዚህ ዓለም ላይ ያለነው ሰዎች ከእንደዚህ አይነት አሁን ከምናነበው ከምንነጋገረው ቋንቋ ውጭ ብንሆን የፈጠረን ወይ ደግሞ እኛ የመጣንበት ሂደት እንደምንረዳው እየተወላለድን እየተባዛን ነው አይደል እዚህ የደረስነው፣ በብዛትም በቁጥርም። ነገር ግን ፍሮም ስታርቲንግ ይሄን ነገር የሆነ መጀመሪያ አለው። እኛ ዝም ብለን አይደለም እንደዚህ ብዝት ያልነው አይደለ? ልክ እኔ አሁን 2 ልጆች እንደወለድኩት ሰዎች እየወለዱ አሁን ያለንበትን የቁጥር ብዛት ደርሰናል። ወደ መጀመሪያው ስትመጣ ይህንን እውቀት እኛን እያስተላለፉ የመጡት አይደል? እዚህ አሁን አብዴት የተደረገ ቴክኖሎጂ እዚህ በደረሰበት ደረጃ ባይሆንም ሃይማኖት እንደዛ አብዴት የተደረገ መጣ ብዬ ባልልም፣ ነገር ግን ፍሮም ስታርቲንግ ይሄን ባያሳውቁ እኛ ነፃ ሰዎች ነበረን ማለት ነው። ኃጢአቱ እነዛ ሰዎች ላይ ብቻ ነበር የሚቀረው እንደማለት ነው እየነገርኩኝ ያለው። ማለት እኛን የወለዱ እውነት ከራሳቸው ድረስ ሰዎችን አምላክ አይቀጣም። ባጭሩ ነገርኩህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ የላካቸው ነብያት ደርሷቸው ያ እውነት ደርሷቸው አንቀበልም ያለ ሰዎች ናቸው የሚቀጡት ብለዋል። እና ዓለም ላይ የምትገኙ የፊጥራ ሰዓት ያልደረሰላቸው ሁሉ ግን እንቁል ልጫችሁ አሞራ እንጫችሁ ደስ ሲል በኋላ የተምር ሲጣፍጥ
እንዲህ አይነት ነው። በተለይ ይሄ ውሃ ደስ ሲል ቀዝቃዛ ውሃ ነው በነገራችን በጣም ጣፍጧል ነው። በጣም ቀዝቃዛ ነው። ደስ እንዴት እንደምጠጡ ራሳቸው የዘምዘም ነው። የዘምዘም ስላልሆነ አይቀኑም፣ እኛም አንቀናም። ወደ ጉሮሮዬ ሲወርድ ምናምን ደስ ይለዋል። ያሰላም ያደርሰዋል። የምር ምን ታመጣላችሁ? እያንዳንድ አዳሚ ቅኔ